59ኛው የኢትዮጵያ ካቶሊክ ጳጳሳት መደበኛ ጉባኤ ተጠናቀቀ። ከህዳር 29 እስከ ታህሳስ 3 ቀን 2018 ዓ.ም በእምድብር ሀገረ ስብከት ሲካሄድ የቆየው 59ኛው የኢትዮጵያ ካቶሊክ ጳጳሳት ጉባኤ ተጠናቀቀ። በጉባኤው ከአዲግራት ሀገረ ስብከት በስተቀር የኢትዮጵያ ካቶሊክ ቤተክርስቲያን ሀገረ ስብከቶች ብፁዓን ጳጳሳት ተገኝተዋል። በጉባኤው በተለይም የአዳዲስ ብፁዓን ጳጳሳት መኖር የተሻለ አቅም የፈጠረ መሆኑን ተገልጿል። ከዚህም በተጨማሪ ብፁዕ ካርዲናል አቡነ ብርሃነ ኢየሱስን የሚያግዙና በጉባኤው የጎደሉ የኃላፊነት ቦታዎችም ላይ ተወካይ ጳጳሳት መሾማቸው ተመላክተዋል። በአሁኑ ሰዓት ያሉት ካርዲናል ብርሃነ ኢየሱስን የሚያግዙ አቡነ ማርቆስ የጅማ ቦንጋ ሀገረ ስብከት ጳጳስ እና እንደዚሁም አቡነ ሉቃስ የእምድብር ሀገረ ስብከት ጳጳስ በጸሐፊነት እንዲቀጥሉ መደረጋቸው ከዛም ደግሞ ከነሱ ጋራ የፋይናንስ ኮሚሽን ጳጳስ የሆኑትና ሌላም ጳጳስ በጠቅላላ 5 ቋሚ ኮሚቴ የሚባሉ በተለይ ስብሰባው ከመጀመሩ በፊት አጀንዳዎችን አስቀድሞ የሚያዘጋጁ እንዲወሰን የታሰቡ የተወሰኑ ነገሮችን እንዲከታተሉ መፈጸማቸውን እንዲያረጋግጡ የጳጳሳት ጉባኤውን ደግሞ አስፈጻሚ የሚባለው መስሪያ ቤት የኢትዮጵያ ካቶሊክ ቤተክርስቲያን ጽሕፈት ቤት የምንለው ወይም በእንግሊዝኛው ኢሲኤስ የምንለው ያንን ጽሕፈት ቤት በተቀመጠለት መመሪያ መሰረት በተሰጠው መስፈርት መሰረት እየተከናወነ መሆኑን እንዲከታተሉ እንዲያረጋግጡ በሚል እሳቤ በተጨማሪነት ይህን ተሰጥቶት የቋሚ ኮሚቴ የሚባለው ተጠናክሮ እንዲመሰረት ተደርጓል። ጉባኤው በብፁዓን ጳጳሳት የሚመሩትን ከ10 በላይ ኮሚሽኖችም ላይ በመወያየት መሪ ጳጳሳትን የመደበ ሲሆን የስያሜና ሌሎች ማሻሻያዎችንም ማድረጉም ተገልጿል። በፈረንጆቹ 2014 የተዘጋጀው የጉባኤ መተዳደሪያ ደንብ ላይ አስፈላጊ ማሻሻያዎች በማድረግ ለቅድስት መንበር እንዲላክም ጉባኤው ወስኗል። በጉባኤው ከተነሱ ዋና አጀንዳዎች መካከል ሌላኛው የአገሪቱ የሰላም ሁኔታና በያዝነው 2018 ዓ.ም የሚደረገው አገራዊ ምርጫ ጉዳይ ነው። 59ኛው የጳጳሳት ጉባኤ የዓለም አቀፏ ካቶሊክ ቤተክርስቲያን አካል የሆነችው የኢትዮጵያ ካቶሊክ ቤተክርስቲያን የምትጠቀምባቸው ልጠርጊያዎች እርስ በርስ የሚተጋገዙ መሆናቸውም የተመላከተበት ነው። አገሪቱ አሁን እየተሄደች ያለችበትም ለምርጫ ያለውንም ሂደት ከፊት ለፊት ያለውን ነገርም ከግንዛቤ አስገብተነዋል። እኛ ለሀገራችን የምንጸልይላት የምንመኝላት ፍጹም ሰላምን ነው። በተለይ የጸጥታ ሁኔታዎች በሀገሪቱ ውስጥ ለሚገኙት ሕዝብ የተረጋጋና ተደስቶ የሚኖርባት ምድር እንድትሆን የሚሆንበትን መንገድ ነው። እንግዲህ እኛ እንደ ቤተ ክርስቲያንም በሀገረ ስብከት እንደተሰጠን ኃላፊነትም አስተዋጽኦ ማድረግ የምንችልባቸው ከእግዚአብሔር ቃል በመነሳት እያንዳንዳችን የምናውቀው ነገር ቢኖርም ምእመናኖቻችን የወንጌል የተሰበኩ እንደመሆናቸው መጠን ትምህርት ክርስቶስ የተማሩ እንደመሆናቸው መጠን የቤተ ክርስቲያንን ትምህርት በተለያየ የተቀበሉ እንደመሆናቸው መጠን ማድረግ ያለባቸውን ነገሩ ያውቃሉ ብለን እናስባለን። እኛ ግን ያንን ሁሉ ማነሳሳት መቀስቀስ እንግዲህ ገንቢዎች እንድንሆን የሰላም ምሳሌዎች እንድንሆን የሚሄደውን ሁኔታ በይበልጥ ተነጋግረንበታል። እኛ እንደ አንድ ካቶሊክ ቤተክርስቲያን በኢትዮጵያ ውስጥ የምትገኝ ካቶሊክ ቤተክርስቲያን የመላይቷ ካቶሊክ ቤተክርስቲያን አባል የሆነችዋ ይህች ቤተክርስቲያን በዙሪያው ባለ ሁኔታ ተጽዕኖ ውስጥ መገኘቷ የማይቀር ነው። በማንኛውም ተግዳሮቶች ግን አልፋ መሄድ የምትችልበት ከሁሉ በላይ አንድነቷን የምትጠብቅበት ከዛም በተለይ በሉጥርጊያ ያለውን ልዩነቷ ውበቷ አርጋ እንድትመለከትና አንዱ የሉጥርጊያ አኗኗር አካሄድ ሌላኛው አጋዥ የሚሆንበትን ሁኔታ በእውነት ለመናገር ምናልባት ታሪካዊ የሆነ ነው ማለት እንችላለን። በጣም ሰላማዊ በሆነ መልኩ ተስማምተን የሰራንበት ወቅት ነው እና እኔ የበለጠ
ተጠናክራለች ቤተክርስቲያን በዚች አጭር ጉባኤ። ከጉባኤው ጎን ለጎንም የኢትዮጵያ ካቶሊክ ቤተክርስቲያን የማህበራዊ ልማት ኮሚሽን 26ኛው ቦርድ ስብሰባ ተካሂዷል። ስብሰባው የተሻሻለውን የሲቪል ማህበራት ደንብ ማጽደቅና የልማት ማህበሩን የሚተኩ የቦርድ አባላትን መምረጥ ላይ ያተኮረ ነበር። የማህበራዊ ልማት ኮሚሽንም ስም እንዲቀየር በስብሰባው ተወስኗል። በውይይቱ ላይ ቀደም ሲል በ2011 ዓመተ ምህረት የሲቪል ማህበራት 1113 አዋጅ እንደወጣ ጽህፈት ቤቱ በዛ አዋጅ መሰረት እንደገና ተመዝግቦ ነበረ። በዛ ጊዜ መተዳደሪያ ደንብ አጽድቆ ነበር። ይህም መተዳደሪያ ደንብ በጊዜው የነበረውን ሁኔታ ያካተተና ወደ 43 የሚሆኑ አንቀጾች ነበሩት። አሁን ግን ጊዜው በተለይ ቤተክርስቲያኒቷ አንድ የተቋሙን የስያሜ ለውጥ ማድረግ ስለፈለገች፣ ሁለተኛ ደግሞ የመተዳደሪያ ደንቡ በዛው ማሻሻል አስፈላጊ በመሆኑ በዛ ላይ ነበር ውይይት የተካሄደው። ከዚህ በተጨማሪ መተዳደሪያ ደንቡ በሚመለከት አንዳንድ መስተካከል ያለባቸው ጉዳዮች እንዳሉ ተነስተዋል። እነዚህን አስተካክሎ እንደገና የሚስተካከልበት መንገድ እንዲታይ ኃላፊነቱ ለቦርዱ ተሰጥቷል። ቦርዱ ያንን ከሲቪል ማህበራት ተወካዩ ጋር ተነጋግሮ እንዲያጸድቅ ኃላፊነት ተሰጥቶታል። በሌላ በኩል ቀደም ሲል ለ6 ዓመት ያገለገሉ የቦርድ አባላት 4 የቦርድ አባላት ተሸኝተዋል። ይህንን በሚመለከት ብፁዕ አባታችን አቡነ አብርሃም ከዚህ በፊት የዚህ የሳድኮ የቦርድ ሊቀመንበር ነበሩና ይሄኛውን ለብፁዕ አቡነ መርሃ ክርስቶስ አስረክበዋል። ከዛም ደግሞ የተጓደሉ ከዚህ በፊት ወደ ሌላ ሀገር የተዛወሩ እንደዚሁም ደግሞ አገልግሎት ጊዜያቸውን ለጨረሱም እንደዚሁ ሌሎች 4 የቦርድ አባላት ተመርጠዋል እና በዚህ መልክ ስብሰባው ተጠናቋል። 59ኛው የጳጳሳት ጉባኤ የሁሉም ሀገረ ስብከቶች ነባራዊ በተለይም በአዲግራት ሀገረ ስብከት ባለው ሁኔታም በአብሮነትና በመደጋገፍ መጓዝ የሚቻልባቸው አቅጣጫዎች ላይ ውይይት ተደርጎበታል። ጳጳሳቱ የካቶሊክ ከፍተኛ ትምህርት ተቋም ዙሪያ ተወያይተው በወሊሶ የሚገኘውንም የቅዱስ ሉቃስ ካቶሊክ ሆስፒታል 25ኛ የምስረታ ዓመትን በጋራ አክብረዋል። ጉባኤው በሲኖዶስ አብሮ መጓዝ ሂደትም ሰበካዎች በአንድነትና በተስፋ መጓዝ እንደሚያስፈልግ አመላክቷል። አሁን ቤተክርስቲያን ያለችበት ሲኖዶሳዊ ጉዞ ስለሆነ ይህም ደግሞ ሲኖዶሳዊ ጉዞ በምንልበት ሰዓት በአንድነት መጓዝን በተስፋ መጓዝን የሚገልጽ ነገር ነው። የጠቅላላ የቤተክርስቲያን አሁን ያለችበት መንፈስ በዚህ አቅጣጫ ነው። ያው የሲኖዶሳዊ መንፈስ የመጨረሻው ሰነድ ተዘጋጅቶ ተሰጥቶናል። ከዚህ በፊትም በተለያየ ገልጬዋለሁ። ተሰጥቶናል። የተሰጠን እንትን እንደ ሀገረ ስብከታችን ተጨባጭ ሁኔታ እንደ ሀገር እንደ ዋና ሀገር የመጀመሪያው ትልቁ ነገር ሰነዱ መዘጋጀቱ ነው፣ እንትኑ መተርጎሙ ነው። ያ አንዱ እርምጃ እንዲያውም የመጀመሪያ የሚባለው እሱ ነው። በሁለተኛ ደረጃ የፕሮግራም መዝጊያና እንደውም ደግሞ የመጀመሪያ የመነሻው እንትኑ ተካሂዷል። አሁን ወደ ታች ይወርዳል። እያንዳንዳችን ይህንን ካህናት ከምእመናን ከካቴኪስቶች ከሌሎች የእምነት ተቋማትም ጭምር እንደየሁኔታው በህብረት መጓዝን የሚለውን ነው የሚያሳየው። ምክንያቱም የጌታ ኢየሱስ ክርስቶስ ጸሎት እንኳን በእኛ በካቶሊካውያን መሀል ይቅርና እንኳን በእረኛና በመንጋው መካከል ይቅርና ከእምነታችን ውጭ ካሉት መካከል ጋር አብሮ መጓዝን ወደ እግዚአብሔር ዘንድ ቶሎ የሚያደርስ መንገድ ነው። የሲኖዶሱ የመጨረሻውን ሰነድም እንደየሰበካው ተጨባጭ ሁኔታ ተፈጻሚነት እንዲኖረው ካህናት፣ ገዳማውያን፣ ካቴኪስቶችና መላው ምዕመናን በህብረት እንዲጓዙ ጥሪ ቀርቧል። ከዳር 29 እስከ ታኅሳስ 3 ቀን 2018 ዓ.ም በምደሩ ሀገረ ስብከት የተካሄደው 59ኛው የጳጳሳት ጉባኤም በተለያዩ ምክረ ሀሳቦች ላይ በመወያየት በመንፈሳዊነት ተጠናቋል።